ይቺ ሴት ሆስፒታል ውስጥ ስነቃ ፍቅረኛዋን ፕራንክ ለማድረግ ብላ የመርሳት በሽታ እንዳጋጠማት ትሆናለች። ፍቅረኛውም ይህንን ሲያቅ ቶሎ ብሎ የፍቅረኛሽ ወንድም ነኝ ከጎኔ ያለው ነው ፍቅረኛሽ ብሎ የገዛ ጓደኛውን ያሳያታል። ልጅቷም የ10 ዓመት ፍቅረኛዋ እንዲህ በቀላሉ የሚከዳት ስላልመሰላት በጣም ታዝናለች። ነገር ግን አሁንም እንዳላወቀ ትሆናለች። ለዛውም ከፌኩ ፍቅረኛዋ ጋር ቤቱ ትሄዳለች። እሱም ቤት ከገቡ በኋላ እረፍት እንድታደርግ ነግሯት ይወጣል። እሷም እሱ እንደወጣ ትከተለዋለች። ደረጃውንም ቀስ ብላ ስትወርድ የከዳት ፍቅረኛዋ ስለ እሷ ያልሆነ ነገር ሲያወራ ትሰማለች። ከእሷ ጋር መሆን እንዳሰለቸውና ከእሷ ይልቅ ከጓደኛዋ ጋር መሆን እንደሚፈልግ ለጓደኛው ይነግረዋል። ጓደኛውንም ለተወሰነ ወራት የመርሳት በሽታዋ እስኪለቃት ድረስ አብሯት እንዲሆን ይጠይቀዋል። እሷም ስድን ይቅርታ ጠይቃታለሁ ይለዋል። እሷም ይህንን ስትሰማ በሱ ሙሉ በሙሉ ተስፋ ትቆርጣለች። ወደ ሳሎንም ስትወርድ ፌኩ ፍቅረኛዋ በትህትና ይንከባከባታል። ከዚህ በፊት እንደሚጠላት ነበር የምታውቀው፣ ነገር ግን ለሱ ያላት አመለካከት ይቀየራል። እሱም ማታ ላይ ጓደኛው ፓርቲ እንዳዘጋጀና እንድትጠሩ ይነግራታል። እሷም ምንም እንደማያውቅ ሆና ትስማማለች። ማታ ላይም ወደ ፕሮግራሙ ይሄዳሉ። የሴት ጓደኛዋም ይህንን አጋጣሚ ተጠቅማ ግዛቷን ታስከብራለች። የድሮ ፍቅረኛዋና ጓደኛዋ አንድ ላይ ሆነው እንደዚህ ሲሆኑ ማየት ውስጧን ይወደዋል። ነገር ግን ምንም እንዳልተሰማት ሆና ታሳልፋለች። ጌምም ሲጫወቱ ትሸነፋለች። ቅጣቱም አንድን ሰው መሳም ነበር። እሷም የአሁኑን ፍቅረኛዋን ትመርጣለች። ይህንን ሲያይ የድሮ ፍቅረኛዋ ተናዶ ሊያስቆማቸው ይሞክራል። ነገር ግን የሚያስቆምበት ምንም ምክንያት አልነበረም ነበር። እሷም ስሜቷን ሳታሳይ ስታየው ንዴቱ ይብሳል። እሷም ወደ መጸዳጃ ቤት ከሄደች በኋላ እነሱ ሲያወሩ ትሰማለች። የድሮ ፍቅረኛዋም ድጋሚ እንዳይነካት ያስጠነቅቀዋል። ጓደኛውም አሁን እኔ ፍቅረኛ ናት አይመለከትም፣ አንተ ነህ ፍቅረኛዋ እንደሆነ የጠየቀኝ ይለዋል። በቤትም ሲገቡ ሊሰማት ይሞክርና ነገር ግን ይተዋል። እሷም አፍራ ወደ ክፍሏ ትገባለች። እሷም ክፍሏ ከገባች በኋላ ከዚህ በፊት የድሮ ፍቅረኛዋ ጋር እያለች ለምን እንደሚጠላትና አሁን ደግሞ ጥሩ ሰው ሆኖ በፍቅር እንደሚከባከባት ግራ ይገባታል። በቀጣይ ቀን ወደ ስራዋ ለመመለስ ስልክ ስትደውል የአሁኑ ፍቅረኛዋ ከወንዙ ዳር ወክ እንዲያደርጉ ይጠይቃታል። በመንገዳቸውም የድሮ ፍቅረኛዋንና የሴት ጓደኛዋን ያገኟቸዋል። እነሱም ፎቶ እንዲያነሷቸው ይጠይቋቸዋል። እሷን በማንሳት ላይ እያለች የአሁኑ ፍቅረኛዋ ስልኳን ነጥቆ ይወረውርበታል። እሷን የሚያዩበት መንገድ ያናድደዋል። ወንዶቹም ተገናኝተው ሲያወሩ የድሮ ፍቅረኛዋ እንዳሁኑ ደስተኛ ሆኖ እንደማያውቅ ይነግረዋል። ጓደኛውም ለምን ከሴቶች ጋራ እኛን አተወንም፣ ልጅቷንም ከኔ ጋር እንድትሆን ተዋት ይለዋል። የድሮ ፍቅረኛዋም ከጓደኛዋ ጋር የሆንኩት ለትንሽ ወራት ደስታ እንጂ ወድጃት አይደለም ይላል። ሊሳም ማስታወሷ ሲመለስ እኔን ነው የምመርጠው ይለዋል። እሱም ምንም ሳይናገር ፈገግ ብሎ ወደ ክፍሉ ይመለሳል። ክፍል ውስጥም ለልጅቷ ፍቅሩን ይገልጽላታል። እሱም መሬት ላይ እንደሚተኛ እና እሷ አልጋ ላይ እንድተኛ ነግሯት ሊሄድ ሲል እሷም እጁን ይዛ ጓደኝነታችን እንዲያድግ ፈልጋለሁ ትለዋለች። በንጋታውም የድሮ ፍቅረኛዋ መጥቶ በንዴት ከፍቅረኛው ጋር እንደተኛ ይጮህበታል። ብዙም ከሰደበው በኋላ ማስታወሷ ሲመለስ እንደሚያገባት ይነግረዋል። እሱም ተገርሞ ፈገግ ይላል። የሴት ጓደኛዋ ፍቅረኛዋ እንደማይወዳት ስትሰማ መጥፎ ሀሳብ በጭንቅላቷ ይፈጠራል። ልጅቷንም ጠርታ የድሮ ፍቅረኛዋን ፎቶ ታሳያታለች። እሷም ሁሉንም ነገር ታብራራላታለች። በሚገርም ሁኔታ ልጅቷ ምንም አልመሰላትም። ጓደኛዋም የመርሳት በሽታ እንደሌለባት ትረዳለች። ልጅቷም ማስመሰሏን ትታ የመርሳት በሽታ እንዳልያዛትና ሁሉንም ነገር እንደምታውቅ የ10 ዓመት ፍቅረኛዋ እንደከዳትና የሰረቀችውም ምርጧ ጓደኛዋ እንደሆነችና ሁለቱም ጥሩ ሰው እንዳልሆኑ ትነግራታለች። ጓደኛዋም መልሳ የመርሳት በሽታ እንዳልያዛትና እንደዋሸች ለመናገር ስትሞክር እሷም ተናገሪ፣ ካሁን በኋላ ምንም ደብቀው ነገር የለም ብላ ጥላት ትሄዳለች። እሷም በጓደኛዋ ስራ ትገረማለች። ከፍቅረኛዋ ጋርም ተያይዘው ይሄዳሉ። እሷም ከእጅ ያለው ወርቅ ከመዳብ ይቆጠራል የሚባለው አባባል ይገባታል። ፊልሙን እንደወደዳችሁ ተስፋ አለኝ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቸር ቆዩ።